ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን ሰላም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ኻሚሺ ካፍ ቤት በኒሳን ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ አፕሪል 9 ቀን 2026 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሚያዝያ 1 ቀን 2018 ዓ.ም ሲሆን የቴክኒክ ባለሙያችን ድሮር ሮትሽታይን ነው። የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ከዛሬ ጧት ጀምሮ ተማሪዎች ወደ ትምህርት ቤት እንደሚመለሱና የትምህርት አሰጣጡ ሂደት ፊት ለፊት እንደሚሆን የትምህርት ሚኒስቴር አስታወቀ። በሊባኖስ ከሂዝቡላ አሸባሪ ድርጅት ጋር በተካሄደው ውጊያ የ50 አለቃ ቶቢኤል ዮሴፍ ሊፕሽጽ የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ትናንት ምሽት ይፋ አደረገ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚካሄደው ድርድር እንዲረጋገጥ እስራኤል ከሂዝቡላ ጋር የምታካሄደውን ጦርነት ለመግታት ሀሳብ ማቅረቧን አስታወቁ። ኮስታሪካ የኢራን አብዮታዊ ዘብ ሂዝቦላ የሁቲ አማጺ ቡድንና ሐማስ አሸባሪ ድርጅቶች መሆናቸውን ማወጇን አስታወቀች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ከዛሬ ጧት ጀምሮ ተማሪዎች ወደ ትምህርት ቤት እንደሚመለሱና የትምህርት አሰጣጡ ሂደት ፊት ለፊት እንደሚሆን የትምህርት ሚኒስቴር አስታወቀ። በሰሜን እስራኤል ከሚገኙ አካባቢዎች በስተቀር ዛሬ ጧት ጀምሮ ተማሪዎች ወደ ትምህርት ቤት የሚመለሱ ሲሆን በመላው እስራኤል የሚገኙ የአካባቢ አስተዳደሮች ከጧቱ 8 ሰዓት ጀምሮ ወደ መደበኛው የትምህርት አሰጣጥ ሂደት የሚመለሱ መሆናቸውን አስታውቀዋል። ቴልአቪቭን ጨምሮ የተወሰኑ ከተሞች ዘግይተው ትምህርት የሚጀምሩ መሆናቸውን ያስታወቁ ሲሆን ትምህርት በሚጀመርባቸው በመጀመሪያዎቹ ሰዓታት ተማሪዎች እንዲረጋጉና ስለ ተጨባጭ ሁኔታዎች እንዲወያዩ ትምህርት ሚኒስቴር መመሪያ መስጠቱ ተገልጿል። የደጀን እዙ በላይኛው የገሊላ ክፍልና በሰሜን በባህር ዳርቻዎች አካባቢ የሚገኙ ከተሞች አስተማማኝ በሆነ መከላከያ ክፍል እንዲማሩ ቢፈቅድም ሃይፋን ጨምሮ አብዛኞቹ የከተማ አስተዳደሮች በርቀት ትምህርት እንዲሰጥ ወስነዋል። ከዚህ ጋር ተያይዞ የደጀን እዙ በመመሪያዎች ላይ ያደረገው ማቃለያ ከዚህ ሰዓት ጀምሮ ተግባራዊ እንደሚሆን አስታውቋል። በሰሜን እስራኤል ከሊባኖስ ድንበር በቅርብ ርቀት በሚገኙ አካባቢዎች በላይኛው የገሊላ ክፍል፣ በጎላን ሰሜናዊ ክፍል፣ በሰሜን የባህር ዳርቻዎች አካባቢ ካጽሪንና ካድሚት ጽቢ በተባሉት ሰፈሮች አካባቢ በአስተማማኝ መከላከያ ክፍል ውስጥ ትምህርት እንዲሰጥ ወስኗል። በታችኛው ገሊላ፣ በማዕከላዊ ገሊላ፣ በሃኤሜክ አካባቢዎች፣ በካርሜል፣ በአዲአራ፣ ምናሼ፣ ሰማሪያ፣ ሻሮን፣ ዳንና በያርኮንና ሽፌላ ተብሎ በሚጠራው አካባቢዎች 1000 የሚደርስ ሰው መሰባሰብ እንደሚችል የተወሰነ ሲሆን በሌሎች የእስራኤል ክፍል ገደብ እንዳልተጣለ በደጀን እዙ መመሪያ ተገልጿል። በሊባኖስ ከሂዝቡላ አሸባሪ ድርጅት ጋር በተካሄደ የተኩስ ልውውጥ የ50 አለቃ ቶቢኤል ዮሴፍ ሊፕሽጽ የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ትናንት ምሽት ይፋ አደረገ። የ50 አለቃ ቶቢኤል ዮሴፍ ሊፕሽጽ የ20 ዓመት ወጣት የቤት ሻአን ከተማ ኗሪ ሲሆን በጎላኒ ክፍለ ጦር የ13ኛው ብርጌድ ተዋጊ ነበር። ከትናንት ወዲያ ማክሰኞ በደቡብ ሊባኖስ ከሂዝቦላ አሸባሪዎች ጋር በተካሄደ የተኩስ ልውውጥ ቶቢኤል የህይወት መስዋዕትነት ሲከፍል ተጨማሪ 5 ወታደሮች ቆስለዋል። ከቁስለኞች መካከል አንዱ በከባድ ሁኔታ መጎዳቱ ተገልጿል። መከላከያ ሰራዊቱ በደቡብ ሊባኖስ ምስራቃዊ አቅጣጫ በምትገኝ ታይቤ በተባለች ሰፈር ፍተሻ ሲያካሂድ አሸባሪዎች አድፍጠው ተኩስ በመክፈት ወታደሮች ላይ ጥቃት ያደረሱ ሲሆን ቢያንስ 2 አሸባሪዎች በቅርብ ርቀት ተመተው መገደላቸው ታውቋል።
የቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ወደ መደበኛ እንቅስቃሴው መመለሱ ተገለጸ። የአየር መንገዱ ባሳለፍነው ሌሊት ጀምሮ ሙሉ በሙሉ ወደ መደበኛ ስራው መመለሱን የበረራ ጣቢያዎች ባለስልጣን አስታውቋል። የውጭ ሀገራት የአየር መንገዶች ደረጃ በደረጃ ስራ ይጀምራሉ ተብሎ እንደሚጠበቅ ተገልጿል። በይሁዳና ሰማሪያ ታይሲር በተባለው አካባቢ በፍልስጤማውያንና በይሁዳውያን ሰፋሪዎች መካከል በተፈጠረ ግጭት አንድ ይሁዲ ራሱ ላይ ተመቶ በከባድ ሁኔታ መቁሰሉ ተገለጸ። ቁስለኛው በሄሊኮፕተር ወደ ቴላሾሜር ሆስፒታል ለሕክምና እርዳታ ተወስዷል። እረፍት ላይ የነበረ ወታደር በከፈተው ተኩስ አንድ ፍልስጤማዊ ተመቶ መገደሉን ከደረሰን ዘገባ መረዳት ችለናል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚካሄደው ድርድር እንዲረጋገጥ እስራኤል ከሂዝቦላ ጋር የምታካሄደውን ጦርነት ለመግታት ሀሳብ ማቅረቧን አስታወቁ። ቫንስ ከዚህ ጋር አያይዘው ሂዝቦላ በተኩስ አቁም ስምምነቱ እንዳልተካተተ የገለጹ ሲሆን ኢራን በስምምነቱ ባልተካተተው በሊባኖስ በሚካሄደው ጦርነት ምክንያት የተኩስ አቁም ስምምነቱን ማፍረስ ከፈለገች የራሷ ውሳኔ ነው ማለታቸው ተገልጿል። ቫንስ ኢራን የሆርሙዝን መስመር ካልከፈተች አሜሪካ ስምምነቱን እንደማታከብር ገልጸው በኢራን ላይ የተጣለው ማዕቀብ በሚመለከት ቴሄራን ወደ ኒውክሌር ጦር መሳሪያ ግንባታ ጭራሹን እንዳትቀርብ ቃል ካልገባች በስተቀር የተጣለው ማዕቀብ እንደማይሰረዝላት አስታውቀዋል። ኢራን በሊባኖስ በቀጠለው ጥቃት ምክንያት ወደ እስራኤል ሚሳኤሎችን ለማስወንጨፍ እያሰበችበት መሆኑን የሚመለከት መረጃ ለእስራኤል የደረሰ መሆኑ ተገለጸ። በእስራኤል በኩል የተኩስ አቁም ስምምነቱን ቢቀበሉትም ኢራን ሚሳኤል ብታስወነጭፍ መልሶ ለማጥቃትና ለመከላከል ዝግጅት መደረጉ ታውቋል። ሊባኖስ የስምምነቱ አካል እንዳልሆነች ለማረጋገጥ እስራኤል ትናንት ሌሊት ከአሜሪካ መንግስት ጋር ሰፊ ውይይት ያደረጉ ሲሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁም ከፕሬዝዳንት ትራምፕ ጋር በስልክ መነጋገራቸው ታውቋል። አንድ የእስራኤል ባለስልጣን ከኢራን ጋር ተጨማሪ ዙር ጦርነት ይኖራል የሚል ስሜት እንዳለ ለ11ኛው ቴሌቪዥን ጣቢያ ዘጋቢ ጊሊ ኮሄን መናገራቸው ታውቋል። ይህ በዚህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራክቼ አሜሪካ የተኩስ አቁም ስምምነቱን ወይም በእስራኤል አማካኝነት የሚካሄደውን ጦርነት የመምረጥ ግዴታ አለባት ሲል መልእክት አስተላልፏል። አራክቼ እስራኤል በሊባኖስ የምትፈጽመው እልቂት ዓለም አቀፉ ማህበረሰብ እየተመለከተ ነው በማለት አሜሪካ የገባችውን ቃል ማክበር አለባት፣ ኳሱ በእጇ ነው ሲል በኤክስ ገጹ ላይ ባስተላለፈው መልእክት ገልጿል። ኢራን የተኩስ አቁም ስምምነቱ በሊባኖስ የሚካሄደውን ጦርነት የሚያጠቃልል መሆኑን እየገለጸች ቢሆንም አሜሪካና እስራኤል ግን ማስተባበላቸው ታውቋል። ኮስታሪካ የኢራን አብዮታዊ ዘብ ሂዝቦላ፣ የሁቲ አማጺ ቡድንና ሐማስ አሸባሪ ድርጅቶች መሆናቸውን ማወጇን አስታወቀች። ባለፈው ዓመት 42 የሚሆኑ ሀገራት የኢራን አብዮታዊ ዘብ አሸባሪ ድርጅት መሆኑን ማወጃቸውን ከእስራኤል የውጭ ጉዳይ ሚኒስትር ቢሮ በወጣው መልእክት ተገልጿል። የውጭ ጉዳይ ሚኒስትር ጊዶን ሰዓር የኮስታሪካውን ፕሬዝዳንት ሮድሪጎ ቻቬስን አመስግነው ውሳኔው በኢራን ድጋፍ የሚካሄደውን ሽብርተኛነት የሚቃወመውን ዓለም አቀፍ ህብረት የሚያጠናክርና ለመካከለኛው ምስራቅም ደህንነት ታላቅ ድጋፍ መሆኑን ገልጸዋል። በመጨረሻም የአየር ንብረት ትንበያ። ዛሬ በሰሜን እስራኤልና በባህር ዳርቻዎች አካባቢ በተለያዩ ቦታዎች ቀላል ዝናብ ይኖራል ተብሎ ይጠበቃል። በመካከለኛውና በደቡብ እስራኤል የሙቀቱ መጠን ይጨምራል። ነገ አርብም ሙቀቱ እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 17፣ በቴል አቪቭና በሃይፋ 19፣ በብኤር ሸባ 21፣ በኤላትና አካባቢዋ 25 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቡትን ዋና ዋና ዘገባዎች በአጭሩ ወደ እናንተው እናደርሳለን። በዛሬው ዕለት አራቱም የእስራኤል ዋና ዋና ጋዜጦች ማዕሬብ፣ ይዲኦት አህሮኖት፣ ሃሬጽና የእስራኤል አየም ለዝግጅት ክፍላችን ደርሰዋል። አራቱም ጋዜጦች በዛሬው ዘገባቸው በዋናነት ትኩረት ያደረጉበት ዘገባ በአሜሪካና ኢራን መካከል የተደረሰበትን ጊዜያዊ የተኩስ አቁም ስምምነት ነው። የማዕሪብ ጋዜጣ በኢራን ላይ ለ40 ቀናት ያክል የጦር ዘመቻ ሲካሄድ ከቆየ በኋላ
ፕሬዝዳንት ትራምፕ ለኢራን መሪዎች የሰጡት የአማራጭ ጊዜ ከመጠናቀቁ በፊት ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ላይ ተደረሰ። ይህም የሆርሙዝ የባህር ወሽመጥ እንዲከፈት በሚለው መስፈርት መሰረት ነው። የእስራኤል ባለስልጣናት በጉዳዩም እንግዲህ እንዳሉበት በፓኪስታን ይካሄዳል የሚባለውን ድርድርም በትኩረት እየተከታተሉ እንደሆነ ዘግቧል። ኢራን የተብላላ የኡራኒየም ማዕድንና የኒውክሌር ፕሮግራም ጉዳይ ዋናው ነው። የአሜሪካ ባለስልጣናት እንደሚሉት የተብላላው ንጥረ ነገር ከኢራን ይወጣል የሚል ነው። ጠቅላይ ሚኒስትር ናታንያሁ ተኩስ አቁም ስምምነቱ አስደንቋቸዋል መባሉን አስተባብለዋል። በጦርነቱ የተቀመጡ ዓላማዎች በስምምነት አሊያም ተኩሱን በማደስ እናሳካለን ብለዋል። በሌላ በኩል ኢራን ከአሜሪካ ጋር በደረሰችበት ስምምነት ዙሪያ ትራምፕ ለእኛ ተሸንፈዋል የሚል መግለጫ አውጥታለች። እንዲሁም በሊባኖሱ የሂዝቦላ ድርጅት ላይ የእስራኤል መከላከያ ሰራዊት የሚወስደው እርምጃ ካልቆመ ኢራን የተኩስ አቁም ስምምነቱን በመጣስ ወደ እስራኤል ተኩሳለሁ ብላ መዛቷን ማዕሪብ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነቱ ትልቅ አሸናፊነት አለን ብለዋል። አሜሪካና ኢራን የደረሱበት ስምምነት ሂዝቦላን የማጠቃለል መሆኑን የአሜሪካ መንግስት አስታውቋል ብሏል ማዕሪብ። በሌላ በኩል በሊባኖስ የሚካሄደው ጦርነት እንደቀጠለ ነው። የእስራኤል መከላከያ ሰራዊትም በጣም የተጠናከረ እርምጃ እየወሰደ ይገኛል። ከ100 በላይ የሂዝቦላን የጦር ይዞታዎች አጥቅቷል። ይህ በእንዲህ እንዳለም በደቡብ ሊባኖስ የእስራኤል ወታደሮች ከሂዝቦላ ታጣቂዎች ጋር ባካሄዱት ውጊያ አንድ ወታደር ህይወቱ አልፏል። መጋቢ 50 አለቃ ዮሴፍ ሊፕዚዝ የህይወት መስዋዕትነት መክፈሉን ጋዜጣው ጨምሮ ዘግቧል። የተኩስ አቁም ስምምነቱን ተከትሎ የተለያዩ ተቋማት የዕለት ከዕለት እንቅስቃሴያቸውን ጀምረዋል። በርካታ እስራኤላውያን ከነበረው የጦርነት ስሜት በመውጣት እንቅስቃሴያቸውን ጀምረዋል። የሞሮኮውያን በፋሲካ በዓል መጨረሻ ምሽት የሚያከብሩት የሚሙናን በዓልም ያለ ገደብ አክብረዋል። የደጀን ዙም ትምህርት እንዲጀመር ፈቅዷል። ዛሬ በተለያዩ ቦታዎች የመማር ማስተማሩ ሂደት በክፍል በመደበኛ ሁኔታ ይጀምራል ተብሎ ይጠበቃል። ከሰሜን እስራኤል ከሀይፋ ጀምሮ እስከ ደቡብ የሀገሪቱ ክፍል ትምህርት ይጀምራል ተብሎ ይጠበቃል። የእስራኤል ዓለም አቀፍ አውሮፕላን ማረፊያም የአየር በረራዎችን ጀምሯል ብሏል የማዕሪብ ጋዜጣ። የኢዲዮት አህሮኖት ጋዜጣ ደግሞ ከአንድ ወር በኋላ የተኩስ አቁም ስምምነት ተደረሰ። ተማሪዎችም ወደ ክፍላቸው ዛሬ ይመለሳሉ። ከሰሜን እስራኤል ሀይፋ እስከ ደቡብ እስራኤል ድረስ ትምህርት ይጀምራል። የእስራኤል ዓለም አቀፍ አውሮፕላን ማረፊያ ናትባግም ተከፍቷል። የትራንስፖርት አገልግሎትም በአብዛኛው የሀገሪቱ ክፍል መደበኛ ስራውን ጀምሯል። ሆስፒታሎችም ከምድር ውስጥ በተሰራ ጊዜያዊ የሕክምና ተቋም ወጥተው ወደ መደበኛ የስራ ቦታቸው ሕክምና መስጠት ይጀምራሉ ብሏል። ይሁን እንጂ በሰሜን እስራኤል ከሂዝቦላ ጋር ባለው ጦርነት ምክንያት በዚህ አካባቢ የደጀን ዕዙ መመሪያዎችን የበለጠ ያጠናክራል ብሏል የኢዲዮት አህሮኖት ጋዜጣ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ሳምንታት ያክል ጊዜያዊ የተኩስ አቁም ስምምነት እንደተደረሰ አስታውቀዋል። በሁለቱ ሳምንታት ውስጥ አሜሪካና ኢራን ከቋሚ ስምምነት ለመድረስ ይጥራሉ። በ40 ቀናት ጦርነት የኢራን እስላማዊ አብዮት ከባድ ጉዳት ደርሶበታል። ያም ሆኖ የኢራን መንግስት አሁንም አለ። የኢራን የሚሳይል ስጋት ሙሉ በሙሉ አልተወገደም። የተብላላው ኡራኒየም አሁንም ምድር ውስጥ ተቀብሮ ይገኛል። በአሁኑ ወቅት ኢራን ከምንጊዜውም በላይ ደካማ ሆና ታይታለች። እስራኤል ደግሞ ከሁልጊዜው በላይ ጠንካራ ሆና ተገኝታለች በማለት ጠቅላይ ሚኒስትር ናታንያሁ መግለጻቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። እንዲሁም የተኩስ አቁም ስምምነቱ ውጤት ካላመጣ እስራኤል ወደ ጦርነቱ ለመመለስ ዝግጁ መሆኗን ናታንያሁ ጨምረው ገልጿል ብሏል ጋዜጣው። ናታንያሁ ይህን ቢሉም እሳቸው ከሚመሩት የሊኩድ ፓርቲ ሳይቀር በጦርነቱ ውጤት ትንሽ ግራ የተጋባ አለ በማለት ጋዜጣው በተኩስ አቁም ስምምነት ዙሪያ ብዙ ዝርዝር ሁኔታዎችን አቅርቧል። ሌላው እስራኤል በሰሜን የሀገሪቱ ክፍል ያለው ግንባር ማለትም ከሂዝቦላ ጋር የሚካሄደው ጦርነት እንደቀጠለ መሆኑን እስራኤል አስታውቃለች። ከ100 በላይ የሂዝቦላ ይዞታዎች ጥቃት ተፈጽሞባቸዋል። ከ300 በላይ የሂዝቦላ ታጣቂዎችም ተደምስሰዋል። እስራኤል በሂዝቦላ ላይ እያካሄደች ባለው ዘመቻ በድርጅቱ መገናኛ ራዲዮ ላይ ጥቃት ከተፈጸመ ከ1 ዓመት በፊት በኋላ ትልቅ ውጤት መሆኑን አንድ የደህንነት ጥበቃ ባለስልጣን መግለጻቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። አንድ ወታደር መሰዋቱንም ጨምሮ ጋዜጣው ዘግቧል።
የሐሬጽ ጋዜጣም እንደሌሎች ጋዜጦች ሁሉ አሜሪካና ኢራን ከ40 ቀናት ጦርነት በኋላ የተኩስ አቁም ስምምነት ላይ መድረሳቸውን በእነዚህ 2 ሳምንታት ውስጥ ከቋሚ ስምምነት ለመድረስ ሁለቱ ሀገራት ጥረት የሚያደርጉ መሆኑን በተኩስ አቁም ስምምነቱ መሰረትም ኢራን የሆርሙዝን የባህር ወሽመጥ እንደምትከፍት ኢራን የተጣለባት ማዕቀብ እንዲነሳላት እየጠየቀች መሆኑን እንዲሁም ኡራኒየም የማብላላት መብቷ እንዲፈቀድላት አሁንም እየጠየቀች መሆኑን ሐሬጽ ጨምሮ ዘግቧል። ጠቅላይ ሚኒስትር ናታንያሁ በጦርነቱ የተቀመጡ ግቦችን ለማሳካት የቆምንበት ቦታ ነው በማለት የተኩስ አቁም ስምምነቱን ተናግረዋል ብሏል ጋዜጣው። በሰሜን ግንባር የእስራኤል መከላከያ ሰራዊት በሂዝቦላ ላይ የተጠናከረ እርምጃውን መቀጠሉን ሐሬጽም እንደ ሌሎች ጋዜጦች ዘግቧል። የሐሬጽ ጋዜጣ በትራምፕ እይታ የተኩስ አቁም ስምምነቱ እስከ ስልጣናቸው መጨረሻ ድረስ ሊቆይ ይችላል በሚል ትራምፕ ባለፉት ሳምንታት ጀምረው ጦርነቱ ሊቆም እንደሚችል ምልክት ሲያሳዩ ነበር በማለት ዘገባውን አቅርቧል። የእስራኤል አየም ጋዜጣም የተኩስ አቁም ስምምነቱን በተመለከተ እንዲሁ ዘግቧል። ፕሬዝዳንት ዶናልድ ትራምፕ ለኢራን ያቀረቡት አማራጭ ማለትም ከስምምነት ላይ ድረሱ አሊያም የሆርሙዙን የባህር ወሽመጥ ክፈቱ፣ ካልሆነ ግን የኃይል ማመንጫዎችንና ድልድዮችን በጦር እናጋያለን ብለው ያስጠነቀቁበትና የጊዜ ገደብ የሰጡበት ሰዓት ከመጠናቀቁ ከ88 ደቂቃ በፊት በአሜሪካና ኢራን መካከል ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መደረሱን አውጀዋል። ይህም ኢራን የሆርሙዝን የባህር ወሽመጥ ከከፈተች ብቻ ነው የሚል ቅድመ ሁኔታ የተቀመጠለት ነው። በዚህ ምክንያትም ኢራን ተኩስ አቁማለች፣ እስራኤልም ትንሽ ወሰብሰብ ወዳለ ሁኔታ ገብታለች ብሏል ጋዜጣው። የተብላላው የኡራኒየም ማዕድን በኢራን እጅ ይገኛል። ኢራን ሚሳኤል መተኮሷ እንዳለ ነው፣ ሙሉ በሙሉ አልወደመም። ጠቅላይ ሚኒስትር ናታንያሁ የጦርነቱን ዓላማዎች እናሳካለን፣ እናሟላለን፣ ይህም በስምምነት አሊያም በጦርነት ይሆናል ብለዋል። የተቀናቃኝ ፓርቲዎች ሊቀመንበር ጠቅላይ ሚኒስትር ናታንያሁ የጦርነቱን ዓላማ አላሳኩም በማለት ወቅሰዋል ላፒድ ብሏል የእስራኤል ሀዮም ጋዜጣ። እንዲሁም በሰሜን በሂዝቦላ ድርጅት ላይ የሚካሄደው የጦር ዘመቻ መቀጠሉን የእስራኤል ሀዮም ጋዜጣ ጨምሮ ዘግቧል። የጦርነቱ ዓላማዎች የኢራንን መንግስት መጣል ነበር፣ ይሄ ሙሉ በሙሉ አልተሳካም ብሏል የእስራኤል ሀዮም ጋዜጣ። የኢራን የኒውክሌር እቅድ ማስቆም፣ ይሄም በሙሉ ያልተሳካ ጉዳይ ነው ብሎታል። የባለስቲክ ሚሳይልና የድሮን ስጋቶችን ማስቀረትም በከፊል ተሳክቷል ብሏል። ኢራን ለሌሎች አሸባሪ ድርጅቶች የምታደርገውን እርዳታ ማስቆም ነበር፣ ይህም በከፊል ብቻ ተሳክቷል ብሏል የእስራኤል ሀዮም ጋዜጣ። ኢራን የሆርሙዝን የባህር ወሽመጥ እንደገና ለመክፈት 36 ሰዓታት ተሰጥቷታል። ኢራን ይህን አጋጣሚ በመጠቀም የሆርሙዝን የባህር ሰርጥ ሙሉ በሙሉ በራሷ ቁጥጥር ለማድረግ ትጥራለች የሚል ስጋት መኖሩን የእስራኤል ሀዮም ጋዜጣ ዘግቧል። የኢዲዮት አህሮኖት ጋዜጣም እንደ እስራኤል ሀዮም ጋዜጣ የተገቡ ነገሮችና ውጤቱ በሚል በኢራን መንግስት ላይ ለውጥ ለማምጣት የተደረገው እቅድና ሲነገር የነበረው አሊ ሀምናይና ሌሎች መሪዎች ተደምስሰዋል። ግን የአያቶላዎች አስተዳደር ሙሉ በሙሉ አልተለወጠም ብሏል። የኒውክሌር ፕሮግራሙም እንዲሁም ሙሉ በሙሉ ያልተሳካ ሁኔታ መሆኑን ጋዜጣው ዘግቧል። ኢራን ለአሸባሪ ድርጅቶች እርዳታ እንዳታቀርብ ሲባል የነበረው ይህም ሙሉ በሙሉ ያልተሳካ መሆኑን ጋዜጣው ዘግቧል። የሚሳኤል ስጋቱም እንዳለ መሆኑን ገልጿል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ወደ ቀጣይ ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ መሐሙድ አህመድ በዓለም ዙሪያ ሁሉ ሰላም ይስፈን ይላልና እንደው ከ40 ቀናት በኋላ ትንሽ ፎይ ያልንበትን ጊዜ አግኝተናል። ለ2 ሳምንታት ያክል የሚቆይ ጊዜያዊ የተኩስ አቁም ስምምነት ተደርሷልና እንዴት ነው ያለው ሁኔታ? አዎ እንግዲህ ጊዜያዊ ስምምነት ተደርሷል። አይታወቅም እንደ ሁኔታው ነው፣ ቋሚ ሊሆን ይችላል። ሰጠኝ ለ2 ሳምንት ያክል የተኩስ አቁም ስምምነት መደረሱን ከትናንት ወዲያ ሌሊት ላይ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጁት። እንግዲህ በዛ ሰዓት እንደምናስታውሰው ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ የሚያልቅበትና በኢራን ላይ ዶፍ ይከፈታል፣ የገሃነም በሮች ይከፈታሉ ብለው ነበር። ያው እንግዲህ ኢራንም የቀረበውን ሀሳብ መቀበሏን አሳውቃ
ከገሃነም ወደ ተኩስ አቁም ስምምነት ተሄዷል። መልካም ነው። ሰላም እንዳልከው ሰላም ጥሩ ነገር ነው። እንደው አምባገነን መሪዎች በሚያሰሙት ዛቻና እንግዲህ በሚመረቱ ዘመናዊ ጦር መሳሪያዎች አማካኝነት ዓለማችን ወደ ጦርነት ትሄዳለች እንጂ እኮ ለዓለማችን ለዜጎች በአጠቃላይ ሰላም ነው ጥሩ የነበር፣ ግን ያን እየሆነ አይደለም። እንግዲህ የጊዜው ጉዳይ ነው። ይሄ የተኩስ አቁም ስምምነት ሰጠኝ እንግዲህ በአሜሪካና በእስራኤል መካከል የሚታይ ነው። በመጀመሪያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጋር ሳይነጋገሩ ነው ያወጁት የሚባል መረጃ ወጥቶ ነበር፣ ሰማን። በኋላ ግን በእስራኤል በኩል ያው ከአሜሪካ ጋር አስቀድመው አሜሪካና እስራኤል እንደተወያዩበት ተነግሯል። የተኩስ አቁም ስምምነቱ በተደረሰበት ሌሊት የእስራኤል መሪዎች ከአሜሪካ መሪዎች ጋር የረዥም ጊዜ ውይይት እንዳካሄዱና ጠቅላይ ሚኒስትር ቢንያሚን ኔታንያሁም ከፕሬዚዳንት ትራምፕ ጋር ረዥም የሆነ የስልክ ውይይት እንደነበራቸው ተገልጿል። የተኩስ አቁም ስምምነቱ በእስራኤል በኩልም ያው ተቀባይነት እንዳገኘ እያየን ነው። ከዚህ ጋር ተያይዞ የሂዝቦላ ድርጅት በተኩስ አቁም ስምምነቱ እንዳልተካተተ በአሜሪካና በእስራኤል በኩል እየተገለጸ ነው። በኢራን በኩል ደግሞ የሂዝቦላ ድርጅት መካተት አለበት፣ እንደውም ተካቷል እያሉ እያስታወቁ ነው። እንግዲህ ሰፊ ስጋት አለ። ከሂዝቦላ ድርጅት ጋር የተኩስ አቁም ጦርነቱ እንደቀጠለ ይታወቃል። በዚህ ምክንያት ኢራን ወደ እስራኤል ሚሳይሎችን የተኩስ አቁም ስምምነቱን አፈርሳ ተተኩሳለች የሚል ከፍተኛ ስጋት አለ። እንግዲህ በእስራኤል በኩልም ቅድመ ዝግጅቱ በተጠንቀቅ ላይ እንደሆነች ነው ያሳወቁት የመከላከያ ሰራዊቱ ባለስልጣናትም። ጠቅላይ ሚኒስትሩም ባሰሙት መግለጫ ትናንት በነገራችን ላይ ዘግይተው ነው መግለጫውን አሰሙት የተባለ፣ ለዛውም የሰጡት መግለጫ ደግሞ የተቀረጸ ነው። ጥያቄና መልስ የተነሳበት ከጋዜጠኞች ፊት ለፊት የተደረገ አይደለም፣ የተቀረጸ መግለጫ ነው ያስተላለፉት። የተኩስ አቁም ስምምነቱ ከተደረሰ ወይም ትራምፕ መግለጫ ከሰጡ ከ19 ሰዓታት በኋላ ነው እንግዲህ ጠቅላይ ሚኒስትሩ ያን የተቀረጸ መግለጫ ያው የተዘጋጀ መግለጫ ያቀረቡትና ከኢራን ጋር ምናልባት ቀጣይ ዙር ጦርነት ይኖራል የሚል ከፍተኛ ስጋት አለ በእስራኤል በኩል። እንግዲህ በሂደት የምናየው ነው። ለማንኛውም ሰፊና አወዛጋቢ ነው። ለ40 ቀናት የዘለቀ ጦርነት። በነገራችን ላይ በዚህ 40 ቀናት ውስጥ በእስራኤል የህይወት መስዋዕትነት የከፈሉ መከላከያ ሰራዊቱ አባላትን ጨምሮ 42 ዜጎች በአጠቃላይ በእስራኤል በኩል እንግዲህ የህይወት መስዋዕትነት ከፍለዋል በ40 ቀን ጦርነት። በእስራኤል በኩልም የተከፈለው ዋጋ ያው ከፍተኛ መሆኑ እየተገለጸ ነው። ጦርነቱ አሁን ባለው ሁኔታ ያቆማል ወይስ እስራኤል እንደምትለው ምናልባት ተጨማሪ ዙር ሊኖር ይችላል የሚለው ስጋትን ይሆናል በሂደት የምናየው ነው። እንደው አንተስ እንዴት አየሁ ሰጠኝ? አሁን ትልቁ እንግዲህ ሰላም መምጣቱ ጥሩ ነው። የተኩስ አቁም ስምምነት መደረሱ መልካም የሚያሰኝ ነው። ነገር ግን አሁን ቃል ሲገቡ የነበሩ ያልተሳኩ ነገሮች እንዳሉ ነው ብዙ እንግዲህ ትችቶች እየተሰጡ ያሉ። ምናልባት እንግዲህ ራቅ ብሎ ለሚያይ ሰው ትችቶቹ ሊቀርቡ ይችላሉ። ግን በውስጥ ምን ያክል ኢራን ላይ ጉዳት ደርሷል የሚለው ይህን 40 ቀናት ያክል ድብደባ ቀላል አይደለምና በሚሳኤል በተለይ ደግሞ የባሊስቲክ ሚሳኤል ፕሮግራሟ ላይ ምን ያክል ጉዳት ደርሶባታል። በኒውክሌር እቅዷ እንዲሁም ደግሞ የአያቶላዎችን አስተዳደር የመቀየር ፍላጎት ነበር። አሸባሪ ድርጅቶችን እንዳትረዳ ሲባል የነበረው እንዲያውም ሂዝቦላ እንኳን ከዚህ ከስምምነቱ ካልተጠቃለለ የምትልበትን ደረጃ ላይ መድረሷም ራሱ ያሉ ስጋቶቹ ያልተቀረፉ መሆኑን ጉዳት ቢደርስም ይሄ ትችት እየቀረበ ነው። ነገር ግን ዞሮ ዞሮ መቼም ዘላለም እየተዋጋን አንቆይምና በተወሰነ መልኩ የተኩስ አቁም ስምምነት መሆኑ ጥሩ ነው። በ2 ሳምንታት ያክል ምን ለውጥ ሊመጣ ይችላል? አሜሪካና ኢራን ከስምምነት የደረሱበትን ሁኔታ ለመነጋገር ነገ እንዲያውም በፓኪስታን ዋና ከተማ እስላማባድ ይገናኛሉ ተብሎ ይጠበቃልና ምን ያክል ውጤት ያመጣል የሚለው የሚታይ ይሆናል። ነገር ግን ለጊዜውም ቢሆን እፎይታ መገኘቱ ጥሩ ነው። አዎ እንግዲህ በትችት የተሞላ ቢሆንም እውነትም ነው። ብዙ እንግዲህ ግቦች የጦርነቱ ግብ ተሳክተዋል ወይ የሚለው ጥያቄ ሲነሳ ብዙ ነገሮች ሊነሱ ይችላሉ። ለማንኛውም ጠቅላይ ሚኒስትሩ እንዳሉት ኢራን የድሮዋ ኢራን አይደለችም፣ ጦርነቱ እንደገና በማንኛውም አስፈላጊ በሆነ ጊዜ ሊቀጥል ይችላል የሚል ነገር ተናግረዋል። እንዳልከው ከ2 ሳምንት በኋላ እንግዲህ በሚሆኑ ነገሮች እናያለን። እንደው ሌላው በተኩስ አቁም ስምምነቱ ዙሪያ በአጠቃላይ በእስራኤል ያለው የእስራኤል አቋም እንዴት ነው የሚገለጸው አሁን ባለው ሁኔታ ሰጠኝ? የእስራኤል አቋም ከጠቅላይ ሚኒስትሩ ንግግር እንነሳና እንዳልተሟላ በሙሉ እንዳልተሟላ በንግግራቸው ማድመጥ ወይም መረዳት ይችለናል። በመጀመሪያ ደረጃ ወይ በስምምነት አሊያም ደግሞ
ተኩሱን በማደስ እናሳካዋለን ያሉበትን ሁኔታ ተመልክተናልና እስራኤል ጦርነቱ ቢቀጥልና እስከ መጨረሻው የአያቶላዎች አስተዳደር ቢንበረከክ ፍላጎት ነበራት ይባላል። ነገር ግን ደግሞ ያው ዋናው ዘዋሪውም ትራምፕ ስለሆኑ ትራምፕ በፈለጉበት ጊዜ እሳቸው ነው ሊያስቆሙት የሚችል ጦርነቱን የሚለው ሁኔታ ስለነበረ የግድ ከተኩስ አቁም ስምምነት ላይ ሲደረስ እስራኤልም አብራ መስማማቷ የግድ ስለሆነ በዛ እንደሄደች ነው። እርግጥ ትችቶች አሉ። ነገር ግን የደረሰው ጉዳት በእውነት ያመጣው ውጤት በቀጣይ የሚታይ ነው። በ40 ቀናት ግን እውነት መካድ የሌለበት ነገር ኢራን ላይ ብዙ ጉዳት ደርሷል። ብዙ ተቋማት፣ ወታደራዊ ተቋማት ተደብድበዋል። ያ ምን ያክል አሁን የኢራንን ሁኔታ ደካማ አድርጎ እንደሚያቆይ በሂደት የምናየው ይሆናል። ግን እንደኔ እይታ አሁን ያለው የአያቶላዎች መንግስት ከቀጠለ ለእስራኤል ወደፊትም ስጋት ሆኖ ይቀጥላል የሚል ሁኔታ ነው ያለኝ። ግን በእስራኤል በኩል 2-3 አይነት ሀሳቦች ነው ያሉ። እንግዲህ ያልተሳካውን እናሳካዋለን ቀጥለን ቢሆን ወይ በስምምነት ወይም ደግሞ ጦርነቱን በማደስ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ደግሞ አላሳኩም በሚል እንደ ናታንያሁን እንደ ላፒድ አይነቶቹ እየወቀሱ ነው ያሉ። ለማንኛውም ቀጣዩን እናየዋለን። ሌላው ቅድምም ለመጥቀስ ተሞክሯል። በሂዝቦላ ድርጅት ላይ የሚካሄደው የጦር ዘመቻ እንግዲህ ቀጥሏል። እንዲያውም ይህን የጦር ዘመቻውን ኮሸህ ኔጽሂ በሚል ሰይመው የተካሄደ ነውና ትላንትናና ትላንት ወዲያ በጣም ከፍተኛ እርምጃ እንደተወሰደ ነውና የሰሜኑ ግንባር ምን ይመስላል ወርቅነሽ? የሰሜኑ ግንባር ያው እንዳልከው ጦርነቱ እንደቀጠለ ነው። የሂዝቦላ ድርጅት እንግዲህ ከኢራን ጋር ጦርነቱ በጀመረ በሶስተኛ ቀኑ ነው እንደምናስታውሰው በእስራኤል ላይ ያው የኢራን አጋር ነኝ ብሎ ጦርነት የከፈተው። የሰሜን እስራኤል ነዋሪዎች ያለ እንቅልፍ ቁመው ማደራቸውን እናስታውሳለን። በጣም ከባድ ነበር። በአንድ ቀን ከ200 በላይ ሮኬቶችን እየተኮሱ ወደ ሰሜን እስራኤል ያው በቅርብ አዋሳኝ ስለሆነ በእርግጥ እስከ ቴልአቪቭ የሚደርስ ሚሳኤሎችን ተኩሰዋል። በዚህ ጦርነትም ሂዝቦላዎች ከመጀመሪያው ጀምሮ በእስራኤል በኩል የሂዝቦላ ድርጅት በስምምነቱ እንደማይስማማ አስታውቀዋል። ኢራኖች ደግሞ አንዱ ቅድመ ሁኔታ የነበረው ይህ መሆኑን ሲገልጹ እንደነበር እናስታውሳለን። አሁን በተደረሰው ስምምነት በአሜሪካም በእስራኤልም በኩል የሂዝቦላ ድርጅት በተኩስ አቁም ስምምነቱ እንዳልተካተተ በግልጽ እየተናገሩ ናቸው። ኢራን ደግሞ ደጋግማ ጥያቄ እያነሳች ነው። እንደውም ምንድነው ያሉት የኢራን መሪዎች በሊባኖስ ምድር የህዝብ እልቂት እየተከሰተ ነው፣ እስራኤል ህዝብ እየጨፈጨፈች ነው፣ ዓለም አቀፉ ማህበረሰብን ይሄን ላይ ይገባል፣ ካልሆነ እንግዲህ ከአሜሪካ አንዱ መምረጥ አለባት ወይ እስራኤል የምታካሄደውን ጦርነት በዚህ ምክንያት ጦርነቱ እንዲቀጥል ወይ ደግሞ የተኩስ አቁም ስምምነቱን የሚል መልእክት የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቼ በኤክስ ገጹ ላይ በጻፈው መልእክት ገልጿል። ይሄ ማለት እንግዲህ በእስራኤል በኩልም ያለው ከፍተኛ ስጋት ይሄ ነው። ምናልባት ኢራን በሂዝቦላ ላይ የሚወሰደውን ወታደራዊ እርምጃ ምክንያት በማድረግ የተኩስ አቁም ስምምነቱን ጥሳ ወደ እስራኤል ሚሳኤሎችን ትተኩሳለች የሚል ከፍተኛ ስጋት እንዳለ ነው አሁንም ድረስ የሚገለጸውና የሂዝቦላ ድርጅት እንግዲህ ለአንዴና ለመጨረሻ የሰሜን እስራኤል ነዋሪዎችን ሰላም ለማረጋገጥ ሲባል የሂዝቦላን ድርጅት ትጥቅ ማስፈታት ከሊታኒ ወንዝ ማዶ ለማሻገር በእስራኤል በኩል ቁርጥ አቋም እንዳለ በተደጋጋሚ ሲነገር ሰምተናል በባለስልጣናቱ አማካኝነትና ጦርነቱ እንደሚቀጥል ነው አሁን የሚነገረው። እንግዲህ ምናልባት ይሄም ለተኩስ አቁም ስምምነቱ መቋረጥ ምክንያት እንዳይሆን ከፍተኛ ስጋት አለ። በአሜሪካ በኩልም እንደውም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እስራኤል ስምምነቱ እንዲጸና ለማድረግ ስትል ብቻ ምንም የሂዝቦላ በተኩስ አቁም ስምምነቱ ባይካተትም ጦርነቱን ለመግታት ማሰቧን አስታውቃናለች ብለው ይህን እንደ ምስጋና ተናግረው ግን የሂዝቦላ ድርጅት በዚህ ስምምነት እንዳልተካተተና ኢራን ይሄ ነገር ጉዳይ ነው ካለች ውሳኔው የራሷ ነው የሚል መልእክት ሁሉ አስተላልፈዋልና ስጋት ነው። እንግዲህ ዘመቻው እንደቀጠለ ነው። እንዲሁም በጦርነቱ ወቅት እንኳን ዘገባዎችን ስናቀርብ በሂዝቦላ ድርጅት ላይ የሚካሄደው ጦርነት ወይም የጦር ዘመቻ ይቀጥላል ከኢራን ጋር ያለው ቢቆም የሚል ነበረ። አሁን እንደምናየው እየቀጠለ ነው። በተለይ በጣም በጥሩ ሁኔታ የእስራኤል ጦር እንግዲህ ሂዝቦላን ድርጅት ያንበረከከው እንደሆነ ይነገራል። ለዚህ ነው አሁን እንግዲህ የኢራን ተወካይ ስለሆነ ለእሷ ብሎ አይደል ጦርነት የጀመረ ኢራንም የእሷን ወኪል ያው ድምጿን ለማሰማት የምታደርገው ጥረት ነው። ግን ብዙም ተጽዕኖ ሊያመጣ ይችላል የሚል እምነት የለኝም። አዎ እንግዲህ እንዳልከው በሂደት የምናየው ጉዳይ ነው። ሌላው እንግዲህ የተኩስ አቁም ስምምነቱ መቼም ዞሮ ያው የእስራኤል ዜጎች የዕለት ከዕለት እንቅስቃሴ ላይ አሁን እንዴት ነው ያለው እንቅስቃሴ ምን ይመስላል? ከፍተኛ ተጽዕኖ ነበረው እስካሁንና በጉጉት ይጠበቅ ነበር የተኩስ አቁም ስምምነት እውነት እንደው ወደ መደበኛ ኑሯችን ለመመለስ። አሁን
አሁን ያለው ሁኔታ ምን ይመስላል? ጥሩ ነው፣ ደስ ይላል። በአንድ ጊዜ ምንድነው የሆነ ነገር ኑሮ ያቀለል ሲል እንደዛ ነው የምናየው ያየነው ሁላችንም። በጣም የዕለት ከዕለት እንቅስቃሴያችን ገድቦ ነበረ። በመላ ሀገሪቱ ሲተኩሱ የነበር አሁን ሰሜን አዋሳኝ አካባቢ ካሉት ውጭ ሌላው አካባቢ ደህና ነው፣ ሰላሙ የተረጋጋ ነው። እንግዲህ የአየር በረራዎችም ጀምረዋል። ትምህርት ቤቶች ዛሬ ይከፈታሉ። የተለያዩ ድርጅቶች የትራንስፖርት ሁኔታውን በመደበኛ ሁኔታ የጀመረበትን ሁኔታ ሰምተናል እና ጥሩ ነው። ሌላው እንግዲህ ኢራንም ቢሆን የሆርሙዝን የባህር ወሽመጥ ከከፈተች በኋላ በኢኮኖሚ ያለው እንቅስቃሴ በአረብ ሀገራትም ያለው እንቅስቃሴ ጥሩ የሚሆንበት ሁኔታ ይመጣል ብለን ተስፋ እናደርጋለን። ያለው ሁኔታ ጥሩ ነው። መደበኛ እንቅስቃሴያችንም መጀመሩ ደስ የሚያሰኝ ነው። ግን አሁንም 2 ሳምንት ስለተባለ ፈታኝ ነገሮች ይኖራሉ። ለማንኛውም ግን ጊዜያዊም በመሆኑ ትንሽ ስጋት የሚፈጥር ሁኔታ አለ። እንግዲህ አሜሪካና ኢራን በጥሩ ሁኔታ ከስምምነት ከደረሱ ቀጣይ ዓመታት ጥሩ ደረጃ ያመጣል ብዬ አስባለሁ። ግን አሁንም ዞሮ የሂዝቦላ ድርጅት አለ፣ ሌሎችም በአካባቢ ያሉ አሸባሪ ድርጅቶች አሉ። የእነሱም ጉዳይ ገና ያልተጠናቀቀለት ስለሆነ እንዲያው እፎይታ ቢገኝ ጥሩ ነው። ከ2 ዓመታት በላይ በጦርነት የቆየ አካባቢ ነው። አሁን ደግሞ ሌላ ጊዜ እፎይታ ጊዜ ቢመጣ መልካም ነው የምንል ሁሉም ለህብረተሰቡ ጥሩ ነው። እንግዲህ ትምህርት ቤቶች መዛሬ ጀምሮ እንደሚከፈቱ በአብዛኛው እንግዲህ ከሰሜን እስራኤል ውጭ በሰሜን እስራኤል የተወሰኑ አካባቢዎች ያው ተገልጿል እንጂ ትምህርት ፊት ለፊት የማይሰጥባቸው በአብዛኛው ሀገራችን ክፍሎች ትምህርት ይከፈታል ተብሏል። በሂደት ያለውን ሁኔታ እናያለን። ለውጥ ካለም እንግዲህ ያው ለውጡ በአጭር ጊዜ ነው የሚመጣው እናያለን። ሰጠኝ እናመሰግናለን። ወደሚቀጥለው ዝግጅት እንለፍ። ሰላሙን ያምጣልን። ወደሚቀጥለው ፕሮግራም ለማለፍ ሙዚቃ